ስሙ ልጅ አለን የሚሉ ቀንድ ያበቀሉ እንደኔ ወጥተው ስለሱ ሲናገሩ ማየት በጣም ያሳፍራል። ይሄ ልጅ ምን አለ? እናትየውም ዘረኛ አይደለችም። እናትየው ዘረኛ የሚላት ውሸታቸውን ነው። ለመሰለሽ እኔ የዴዚን እናት ያየዋት ከምን መሰለሽ? ይሄን ሁሉ የምታረገው ልጇን ከሷ ላለመጠን ነው እንጂ አሌክስ ሬሲስት ሆኖ አይደለም። እሷ እራሷ ልጇ እንዳትለያት ነው። በዚህ እድሜ ልጆች እኔ ስትረሶኛለሁ ልጄ ስትለየኝ ሁሉ ነገር ነው። ጓደኞቼን ሁሉ አልፈር አንቺማ ልጅሽ አለችልኝ ነበር። ድሮ ሰው በመሰብሰብ እታወቃለሁ። ልጄ ስታድግልኝ ግን ሁሉንም ጓደኞቼን እርግፍ አድርጌ ተውኩት። ለዴዚ ፌር አይደለም። ልትለቃት ይገባል። ልታየው ይገባል። እኔ በዚህ ጊዜ እናቷ መሆን የማደርገውን ውሳኔ ላይፍ ላይ ተናግሬያለሁ። ዴዚ ፍሪደም ትፈልጋለች። ያንን ፍሪደም በራሷ ጊዜ አይታው ራሷ ልብ ስትገዛ በራሷ ጊዜ ተወስናለች። ይሄ ሪሌሽን ይስራ አይታወቅም። ግን እልውስ ገቢ በልጅነትሽም ጀምረሽ ተየተማርሹን ነገር ለማረግ እንደው እንደ እኛ በግንብ እንዘላለን ነበር እንደ በዴዚ እድሜ እኮ ቤተሰብ ከተኛ በኋላ ደረት ተስበሽ በግንብ ትወርጃለሽ ጭፈራ ለሚል ስትመለሽ ግን መግባሽ ገደል የሆነ ጊዜ እቺ ልጅ ምን አለች እንዴ? እኔ የዴዚን እናት መሆን በዚህ ኤጅ መውለድ ስለሌለብሽ ቱ አርሊ ብላ እግዚአብሔር ቦርሷን በኮንዶም ሞልታ አሌክስ ጋር መላክ ነው። this is my idea ይኸውልሽ ዲስሪስፔክት አይደለም። እኔ ይሄ ኤጅ ፍሪደም የሚሰጥሽ ሰዓት ነው እና ሺ ዶንት ሃቭ ቱ ኮንትሮል ስላረግሽ አንቺን ከዚህ ነገር ልታወጣሽ አትችልም። ፍሪደም ይገባሻል ብዬ ነው ማምነው። ያንን ስልሽ ፕሮቴክት እናት ታረጋለች። ለምን አለድሜሽ ልጅ እንድትወልጂ እኔ አልፈልግም። አትሊስት 25 ዓመት 26 ዓመት ቆይተሽ ነው እንጆይ ማድረግ አለብሽ። 20 ዓመት አትኖሪም እንዴ? ይኸውልሽ ሀቢባ ለትምህርት እንዲሆንሽ ልንገርሽ። እኔ ልጅ 18 ዓመት ሲሞላት ድረስ ቦይፍሬንድ አልነበራትም። ማሚዬ በጣም ክሎዝ ነን ከኔ ጋር አውራታለሁ። ማጻፈልሽ ማሄደልሽ ስትለኝ ማሚ እኔ እንግሊዝ ሀገር ውስጥ ነው የወለድኳት። አም ደ ኦንሊ ዋን ኢን ስኩል ኦንሊ ቨርጅን እኔ ብቻ ነኝ ብላን የነገረች። ስለማፍር ዴዚ ከፈለግሽ ሚውት አድርጊ አትስሚ ምን አልኳት። ለምን ሁሉም ግን ስለማፍር ስለሚያበስቋት ፋራ ለመባል አለኝ ቦይፍሬንድ። እኔም እንደናንተ ነው የምላቸው። የተወሰነ የሚስጥር ጓደኞቼ ነው የሚያውቁት ነበር የምትለኝ። ዳት ማች ኦፕን ናቸው ገባሽ ሲነጋገሩ። ይቺ ልጅ አሜሪካን ተወልዳ ነው ያደገችው። ሽኒል ፍሪደም እንዴ ከ18 ዓመት እንደውም የጠበቀ እንደ 50 ዓመት እንደጠበቁት ነው የሚቆጠረው በዚህ ዘመን። ስለዚህ እቺ ልጅ ፍሪደም ያስፈልጋታል። እናትየው ክሌቨር ሆና ይሄን የመሰለ ሸራተን ልጅ አምጥታላታለች። ብለስ አድርጋ ወደ ራሱ አድርጋ በነፃነት መኖር እንደ ኢንቫይት አድርጋ አብረው ተያይዘው ሄደው እሱ ሌላ ለውጥ አገር አይተው እንጆ አድርገው አይመጡም እንዴ? ምን ጭንቃል? ልጅቷ 20 ዓመት ነው እንዴ? የተለየ ሀገር ሆሊዴ ሄደው እንጆ አድርገው አይመጡም እንዴ? ምንድነው እንደዚህ ጭንቅ የ20 ዓመት ልጅ ይዞ መጨነቅ? ኢስ 20 እንዴ? እኛ ሀገር የስንት ዓመት ልጅ ነው የሚዳረው? ምን አይነት ጉድ ነው? እኛ እናቶቻችን በ18 ዓመት አይደል እንደ ተድረው ልጅ ወልደው ስንት ነገር የደረሱ። እቺ ልጅ እኮ የራሷን ላይፍ መወሰን ትችላለች። ላይፍ ፎቶ ልጄ ልታመልጥ ነው። ወዴ ነው የምታመልጠው? ስለዚህ እኔ የምለው ዴዚ ኢስኖ ፈኒ እውነቴን ነው የምልሽ። እናትሽ ናት። እናትሽን ባለማስነካትሽ በጣም አክብሬሻለሁ። ለእናትሽ የነበረሽ ሪስፔክት ታኮራል። በጣም ጎበዝ ነሽ። እግዚአብሔርን የምትፈሪ ልጅ ነሽ። በጣም ነው ያከበርኩሽ። በአንቺ እድሜ እናታቸውን እዚህ ሀገር ምን ብለው እንደሚሳደቡ እናያለን። የተከበርሽ የጨዋ ልጅ ነሽ። ይሄ ደግሞ እናትሽ ልትመሰገን ይገባል። እንዲህ አድርጋ ያሳደገችሽ እናትሽ ናት። ይሄ የሚያሳየው የእናትሽም ጨዋነትን ነው። እናትሽ በማነር ያደገች፣ አንቺንም በማነር አሳድጋሽ ክፉ ነገር አላሳያችሽም። እናትሽ ከሰው ጋር ወጥታ ስትጣላ አታሳይሽም። ስለዚህ የሰው ልጅ ይለያያል። እንደ እናቱ አሁን እኔ ታውቂያለሽ ቀውጢ ነው። የኔ ልጅ ግን ተቃራኒ ናት። እኔና ልጄን ብታስተያይኝ የሮማን ልጅ ወለደቻት አትይም። እግዚአብሔርን ነው የምልሽ። ስለዚህ አንቺ እናትሽን መስለሽ የጨዋ ልጅ ጨዋ ሆነሽ ያደግሽ ልጅ ነሽ። ይሄ ደግሞ እግዚአብሔር ሸራተን የመሰለ ልጅ እግዚአብሔር ሰጥቶሻል።
እኛ ጨብጭመ እኔ ስትዳሩ ለሁለታችሁ እኔ ነኝ ቬሎና ሱትም ገዛላችሁ። እግዚአብሔር ለትልቁ ነገር ያብቃችሁ። እኔም ማከራችሁ ይሄንን ነው። እግዚአብሔር ትልቅ ደረጃ ያድርሳችሁ። እንዴ ኢትዮጵያን ወደፊት አንዳርጋችሁ የምትገዙት እናንተ ናችሁ። ቀዳማዊ እመቤት ቀዳማዊ ነው ኪንግን ያገባችሁ እግዚአብሔርን። እኔ ደግሞ ዴዚ ባሌ ትግሬ ነው። የሚገርምሽ ነገር ትግሬን ያገባ አንቺ ራሱ እንትን ምንድነው ሰው ብሄር ባይጠቀስ እኔ ቤት ብሄር አይጠቀስም። በቃ ሰው ሰው ነው። ሁሉም ሰው እኩል ነው። ችግር የለም፣ ምንም ችግር የለውም ሀቢባ። አሁን የአንደኛ ሴንቸሪ ለራሱ ሰው ተለክፏል። በጣም እኔ ማወቅ ስላለባት ነው የምነግራት። ስለዚህ በአሁን ጊዜ ሲኖትራክ አዲስ ያልተነዳ ነው ያገኘሽውና እናትሽን ብለስ አስጋችሁ መኖር ነው ያለባችሁ ብዬ አምናለሁ። በጣም ወዳችኋለሁ። እናትሽንም እግዚአብሔር አምላክ ልቦና ሰጥቷት አሌክስን የመሰለ ልጅ ለማየት ሆሊዴይ ሄዳችሁ ዛፏ ማለት ነው ያላችሁ። በውስጥ የሚያስታርቃችሁ ሰው ይኖራል እርግጠኛ ነኝ። ዛሬ ለአንዴና ለመጨረሻ ጊዜ ሶሻል ሚዲያ ዝጊው። በውስጥ ከፈለግ ስልክሽን ላኪልኝ። እኔ ለእናትሽ ጥሩ አድቫይስ ልስጣት። በጣም በሷ እድሜ ያሳደጉ ብዙ ሮሚዬ፣ እዚህ ጋር አንድ ነገር ልናገርሽ። እዚህ ጋር እንደተጀመረ እዚህ ጋር እንዲጨረስ ነው የምፈልገው። እዚህ ጋር አሌክስ መጥቷል፣ ዴዚ መጥታለች፣ ሶስቱ ሆኖ እናቷም ትመጣለች። እዚህ ጀምረው እናቷን መጥታ ይቅር ተባብሎ አሌክስም ኦፍኮርስ ይቅርታ ይላታል። እንደ ዴዚ እናት ያከብራታል። ልጇ ከወደዳት እናቱ የዴዚ እናትም ማክበር አለበት። ይቅርታ ይላታል። እርግጠኛ ነኝ። እዚህ በቃ ሀቢባ ቤት ነው መጨረስ ያለበት ይሄ ነገር። ዜድ አዳምጪኝ፣ እኔ ቤት ይምጡ አላልኩም። እኔ እዚህ ሚዲያ ላይ እናትየው መምጣት ካልፈለገች በውስጥ ስልኳን ተሰጥቶ በውስጥ ምን ጨርስ። እንደዛ ማለት አይደለም እናቴ፣ እንደዛ ማለት አይደለም እናቴ። ሮሚዬ ዝርያዬ እንደዛ ማለት አይደለም። ግን በቃ ለእናቷም ይቅር ብሎ እዚህ ጋር በቃ ታርቆ እናቷም ወዳው ሁሉ ነገር ታርቀው ዴዚም ደስ እንዲላት ለእናቷ በቃ እኔ ሰላም ነው የምፈልገው። ሰላም በቃ ማርያምን በቃ እንጂ አንቺ ቤት ይመጣሉ ምናምን ያልኩሽ አይደለም። ዝርያዬ የኔ እናት ኦኬ። እምቢ ካለች ታዲያ ሽጉጥ ደቅነና እናስገድዳትም። እናት ገና አሁን ገና እኮ ነው ቮይስ የላኩላት። ለምን አትረጋጉም? አሁን ገና ነው ቮይስ የላኩላት። ትየውና ቮይሱን ገና 2 ራይት አሁን ገባ። ቅድም ልኬላት 1 ራይት ነበረ። አሁን ገና ነው 2 ራይት የሆነው። ለእናትየው ዋትስአፕ ላይ የላኩላት ስታየው መልሷን እሺ እመጣለሁ ካለች ኦኬ፣ አይ በውስጥ እንጨርሰው ካለችን በውስጥ እኔ ሶስታቸውንም ግሩፕ ከፍቼ አናግራቸውና ይፈታል። ምንም ችግር የለውም። ፍቅር ሁሌም ያሸንፋል። ሴጣን አሸንፎ አያውቅም። ጸብ አሸንፎ አያውቅም። ፍቅር ሁሌም ያሸንፋል። ማንንም እንዲጣሉ ቢፈልግ እንኳን ማንም ሌላ ነገር ለማስመሰል ለማጣላት ቢሞክር እንኳን እነሱ አንድ ናቸው፣ አይጣሉም። ይኸውልሽ ፋሚሊ ተጣልቶ አይጣላም። እንደማተርዋት መጨረሻ ላይ እንደው አንገናኝም ዘራፍ የተባለ ባልና ሚስት ሆነ እናትና ልጅ ኤንድ ኦፍ ዘ ዴይ መገናኘቱ የማይቀር ነው። አይገናኙም የተባሉ ብዙ ፋሚሊ ብዙ ተደራርጎ ይገናኛሉ። ስጋ ተቆርጦ አይጣልም። ስለዚህ አንድ ነው። ኤንድ ኦፍ ዘ ዴይ መታረቃቸው አይቀርም። ግን እኔ ምንድነው አሞራው እሷ ከሌለች መናገር አልፈልግም። ዜር ኢዝ ኖ ፖይንት። ጥያቄ አለኝ፣ ዴዚም ጥያቄ አለኝ ስላለች እሷ ካልመጣች የማይሆን ከሆነ ላይፉን ከመክፈታችሁ በፊት የእናትየውን ጥያቄና መልስ ብጨርሱና እዚህ ጋር አሁን እሷ ካልመጣች ፖይንትለስ እንዳይሆን ነው እንጂ ማድረጋችሁ መጥፎ ነው እያልኩ አይደለም። ኦልሬዲ ላይፍ ላይ ተጀምሯል። ቤቱን ከፍቶ ያልፈተፈተ መጀመሪያ የተከፈተበት ምክንያት ዴዚ ህዝቡ እንዲሰማት ስለምትፈልግ መጀመሪያ ስትመጣ ህዝቡ እየፈረደባት ነበር። በኋላ ስሜቷን ካስረዳች በኋላ ሰው ከጎኗ ቆመ። ስለዚህ ይሄ እዚህ ጋር በመምጣቷ